ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ጋት ዕለታዊ ነው። የካቲት 2 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 9 2026 በጎርጎሳውያን የዘመን አቆጣጠር እንደ ቅደም ተከተል የጋት ዕለታዊ አጫጭር መረጃዎች እንሆ ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ። ባላችሁ የግንኙነት አውታር በፌስቡክ፣ በትዊተር፣ ቴሌግራም ላይ ግሩፖቻችሁ ላይ ሰብስክራይብ ሌሎች እንዲያደርጉ ሎቢ አድርጉ። የጋት ሚዲያ አምባሳደር ሁኑ። ሀሳብ አስተያየታችሁን ስጡ። የመረጃም ክፍተት ካለ የበለጠ ብናይበት ሁሉንም አነበዋለሁ። ሁልጊዜ የምላችሁ ነው። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በስፐቻት በስፐታንክስ ደግፉ። ይህም ብዬ የመጀመሪያ እንግዲህ በትናንትናው ዕለት በሽረ ከተማ ውስጥ በሚገኘው ተመስገን ሆቴል ወታደራዊ አመራሮችን በመሰብሰብ በቀጣይ ቀናት በመጪዎቹ ቀናት ከፋኖ ከሻዕቢያ ጋራ በመተሳሰር እና ሌሎችም ከአጋሮቻችን ሆፕፉሊ የጉምዝ ታጣቂ፣ የአገው ዲሞክራሲያዊ ንቅናቄ አዴን፣ የቅማንት ታጣቂ አፋብን ከነሸኔ ማለት ነው የሚሆነው እንግዲህ ከነሱ ጋር በመተባበር በሰሜን ምዕራብ በማዕከል ወይንም በዚህ በማዕከላዊ አቅጣጫ በምስራቅና በደቡብ ምስራቅ በአንድ ጊዜ ጥቃት እንከፍታለን ወይም ጦርነት እንገባለን። ስለዚህ እናንተ የሁሉም የታጣቂው የግንባሮች የምስራቅ ግንባር የሚሉት አላቸው፣ ደቡብ ግንባርና የምዕራብ ግንባር ማወቅ ስላለባችሁ ነው በሚል ኦሪንቴሽን ተሰጥቷል በተመስገን ሆቴል ሽረ። እንግዲህ ኤግዛክት አሁን አንዳንዴ ለምሳሌ እኔ መረጃውን ትራያንጉሌት አደርጋለሁ። ሁልጊዜ እንደምላችሁ ኤክስ መረጃ ቢሰጠኝ ወደ እናንተ አላመጣው። ሪሌብል መሆን መቻል አለብኝ። ጋት ምን አለ ምን መረጃ አለ ብላችሁ ትረስት እንድታደርጉ ፈልጋለሁ። ለምሳሌ 3 ሰዎች የካቲት 7 ጦርነት እንጀምራለን ብለዋል፣ ቅዳሜ እንጀምራለን ብለዋል እና በሸረሪና በኩል አርሚ 7 እና የተጨማሪዎቹ አሁን አርሚ 15 በሁመራ ማዶ ኦምሃጅር የሚባለው አቅጣጫ ሐምዳይት ሱዳን ጋር እንዲሁም በተመሳሳይ በተከዜ በኩል በጠገዴ በተመሳሳይ በደቡብ ግንባር በሚሉት በራያ በዚህ በአበርገለ በየጭላ መስመር በሰቆጣ መስመር ማለት ነው በዛ ጥቃት ለመክፈት አጠቃላይ የተቀናጀ ጥቃት ለመክፈት የካቲት 7 የሚሉ አሉ። 3 ሰዎች እንደዛ ነው ያሉኝ። ሌላ አንድ ወዳጅን ስጠይቀው ኖ በቀጣይ ቀናት ነው ያሉ። የካቲት 7 የሚለው የመጣ መድረክ ላይ የተሰጠ አስተያየት ነው። ሁመራ ከተማን ተቆጣጥረን የካቲት 11ን በሁመራ ከተማ ብናሳልፍ ለህዝባችንም ለታጣቂውም ለዓለም አቀፉ ማህበረሰብም ከባድ ምንድነው ትልቅ የሆነ የሞራል መነቃቃት ልናገኝበት እንችላለን በሚል ከመድረክ የተሰነዘረ አስተያየት ነው እንጂ ጦርነት ይኖራል ተዘጋጁ በሚል ነው። እና ገብረ አዴት ኮሎኔል ካሳይ የምዕራብ ግንባር ሎጂስቲክስ ኃላፊ የነበረ ልጅ አለም ማሾ በየነ ጀነራል ምግበይ ኃይለ እንግዲህ ሮዝሮ ጀነራልነቱ ስላልተነሳ ነው ምግበይ ኃይለ መዲድ እና ወዲ መድህን የሚባሉ ተገኝተዋል። አስፈላጊው የሆነ ሁሉ ዝግጅት አድርጉ በሚል መዲድ ነው የዘመቻ መምሪያው ነው ይህንን አስተያየት ሰጠው። በዛ ስብሰባ ላይ የአማራ ፋኖ ብሔራዊ ንቅናቄ ተወካዮች፣ የሻዕቢያ ተወካይ እንግዲህ 2 ሰው የሌሎች የሱዳን ተወካዮች አሉ በሚል
ያቀረቡታል። የሱዳን የደህንነት ተወካይ አለ የሚል ያቀረቡልኝ አሉ። ዝሮ ዝሮ እነዚህ ተገኝተዋል። የሻዕቢያ ወታደራዊና የደህንነት አባላት ተገኝተዋል። በአጠቃላይ በአሁኑ ሰዓት ጀነራል ገብረስላሴ ግርማይ ወይም ወዲም በይተይ የሰራዊት መሪ አጠቃላይ የታጣቂው መሪ ሆኖ ነው የተሰየመው። ዘመቻ መምሪያ ጀነራል ዮሐንስ ጆን መዲድ የሚባለው ስልጠና መምሪያም ነው። በተመሳሳይ የምዕራብ እዝ ለሚሉት ይሄ ሽሬን ይዞ አክሱምን ይዞ አጠቃላይ ወልቃይት ጠገዴን ሰቲት ሁመራን ሰብረን ወደዚህ ወደ ደባርቅም ወደ መተማም ከዛ ደግሞ አርሚ 7 እና 15ን የሚለው የዚህ ኃይል ያው ዲቴሉን የደረሰኝ ዶክመንት አለ። እሱን በትግረኛ ስለሆነ እሱን ወደ እናንተ አነሳለሁ። ዘመቻ መምሪያ ጀነራል ዮሐንስ ጆን መዲድ ነው። ስልጠና መምሪያና የምዕራብ ግንባር አዛዡ ጀነራል ምግበይ ኃይለ፣ መረጃና ደህንነት ማሾ በየነ፣ የአጠቃላይ ጽምዶን ወይንም ሻዕቢያን፣ ፋኖን፣ የአገው ዲሞክራሲያዊ ንቅናቄ ታጣቂን ይህንን የሚመራው በሙሉ ለፋኖ የትጥቅም የስልጠናም የገንዘብም አጠቃላይ ሎጂስቲክስ ድጋፍን እንዲያደርግ በዋነኝነት የተቀመጠው ፍስሐ ማንጁስ ነው። በዚህ በወልቃይት ጠገዴ ጠለምት በኩል ወረራ ለማድረግ ጀነራል ፍስሐ ወልደ ጊዮርጊስ ጀነራል ፍስሐ ወልደ ጊዮርጊስ ወይንም ወርቂ አይኑ ተብሎ የሚጠራው ጀነራል አብርሃ ድንኩል፣ ኮሎኔል ጸጋይ ማርክስ በዚህ በጠገዴ በኩል ያሉትን አጠቃላይ የዚህን የምዕራብ በሚባለው በምግበይ ውስጥ ሆነው እያስተባበሩ ነው ያሉት። አስተማማኝ ከቦታው 100% የተረጋገጠ ምነግራችሁ የፋኖ ታጣቂዎች ሁለት አይነት ስልጠና እየተሰጣቸው ነው። በህዋትና በሻዕቢያ አሰልጣኞች አዲጉደም፣ ሳምራ፣ የጭላ፣ አስገደ እዛ አስገደ ደግሞ ረሃዋ የሚባል ቦታ ላይ የእግረኛ ስልጠና እየሰለጠነ ለታሪክ እንዲመዘገብ ነው። 10 አገር ሆኖ ተባብረህ ከህዋት ጋራ ሻዕቢያ የፋኖ የሚባለው ተለላኪ ማንም ቀርቶ ይሄ ኮልኮሌው ቀርቶ እንደ ሀገር የምትዋጋ ኢትዮጵያን ማሸነፍ አይቻልም። የጦርነት ስልቱም ተቀይሯል። እንደዚህ ጉድጓድ ምሰህ ምሽግ ቆፍረህ አይደለም የምትዋጋው። ለምሳሌ ዛሬ ላይ መሬት የነካ መረጃ የምነግራችሁ ዛሬ ለምሳሌ ብዙዎቻችሁ አይታችኋል። የአፈር ጥበቃ ስራ ተጀመረ ምናምን ተብሎ ትግራይ ውስጥ ራሱ ሌተናል ጀነራል ታደሰ ወረደ አካፋ ይዘው አድዋማ ይዘው ሲቆፍሩ 1-3 ከቆፈሩ በኋላ ያው ዳትስ ፊገር ሄድ ሮል ነው። ከዛ ሌላ ሰው ተቀብሎ ሲቆፍር ታያላችሁ። የአካባቢ ጥበቃ አፈር ጥበቃ የትግራይ ህዝብ የታወቀበት በጣም ጠንካራ ህዝብ ነው። ይህን ምለው not for the sake of political correctness እውነት ስለሆነ ነው። መሬት ላይ ያለ ጠንካራ ህዝብ ነው። ታታሪ ህዝብ ነው። ስልጡን ህዝብ ነው። ነገር ግን ዛሬ የህወሓት ታጣቂዎች ከፋኖ አባላት ጋር ሆነው የራያ ዋጃ ጥሙጋ ከተማና የጥሙጋ ገጠሩ ነዋሪውን የሆነ ህዝብ የአፈርና ውሃ ጥበቃ ስራ ዘመቻ በሚል የጥሙጋ ተራራውን አሁን ይሄንን እዛው ያሉ ማረጋገጥ የሚችሉትን ነው ቬሪፋይ እንድታረጉት ነው ለታሪክም እንዲመዘገብ አነባዋለሁ መረጃውን። የህወሓት ታጣቂዎች የራያ ዋጃ ጥሙጋ ከተማና የጥሙጋ ገጠሩ ነዋሪ የሆነውን ህዝብ በአፈርና ውሃ ጥበቃ ስራ ዘመቻ ስም የጥሙጋ ተራራውንና ካለሚቱ አበራ እርሻ ጀምሮ እስከ ኩቢ ቀረንሳ ድረስ ከዚህ በፊት ህወሓት በሶስተኛ ዙር ያን የጦርነቱ ጊዜ በግሪደር አውጥቶ ተራራው ላይ ምሽግ ቆፍሮ ነበር። ያን የቆፈረውን ምሽግ የኢትዮጵያ መከላከያ ሰራዊት የአካባቢው ማህበረሰብ አስተባብሮ በራስ አቅምም ምሽጉን ዘግቶት ነበር ማለት ደፍኖት ነበር። ምንድነው ያደረጉ? ዛሬ በመከላከያ ሰራዊት የተደፈነውን ምሽግ የራያ ዋጃ ጥሙጋ ከተማን ህዝብና
የገጠሩን ነዋሪ አስተባብረው ይህንን አስቀድመው በግሪደር ቆፍረውት መከላከያ በራስ አቅምና ህብረተሰቡን አስተባብሮ ዘግቶት የነበረውን ምሽጉን ሲያስከፍቱ ነው የዋሉት። ዛሬ መሬት ላይ ያለ ፋክት ነው የምነግራቸው። እና ይህንን ሲቆፍሩ ለዋሉት የመኖሪያ ቦታ ይሰጣቸዋል፣ እርዳታ ስንዴ ይሰጣቸዋል፣ ይህንን በደንብ ማስተካከል ያስፈልጋል ብለው ሲያስቆፍሩ ነው የዋሉ እና የፋኖ ታጣቂዎች አዲጉደም፣ ሳምረ፣ የጭላ አስገደ ማለት ረሃዋ የሚባል ቦታ ላይ የእግረኛ ስልጠና እየሰለጠኑ ነው። እንዲሁም የጸረ አውሮፕላን ይሄ በትከሻ የሚያዝ እንዴት ነው የሚተኮሰው ኢቭን ጸረ ድሮን ትሰለጥናላችሁ ብለዋቸዋል። አብይ አዲ ላይ የአርሚ 60 መካናይዝድ ማሰልጠኛ ላይ ከአርሚ 60 የተውጣጡ የመካናይዝድ አባላት ከራሱ ከአርሚው እዛው አርሚ ውስጥ ያሉ የአርሚ 60 አባላትን የተወሰነ ተካተውበት የአማራ ፋኖ ብሔራዊ ንቅናቄ አባላት ይህንን የመካናይዝድ ስልጠና እየወሰዱ ነው። የታሪክ ምጸት የሚሆነው ወደ ትጥቅ ወጣን ያሉት የፕሪቶሪያ ስምምነት ተፈርሞ ህወሓት ልትጠፋ የነበረውን የፌደራል መንግስት አትርፏታል። የወልቃይት ጠገዴ ሰቲት ሁመራ የማንነት ጥያቄያችን እንዲያውም ቢቻል እኛ ምደን በዚህ ጉዳይ ላይ ወልቃይት ጠገዴ ሰቲት ሁመራ ራያ ምናምን እንደዚህ የአማራ ርስቶች ናቸው ብለን መፈረም ነበረብን። ህገ መንግስቱ መቀየር ነበረበት። በዚህ ምክንያት ብለው ህዝቡን አወናብደው አሰስተው በመንግስትና በፓርቲ መዋቅር ውስጥ ያለን ጥገኛ ተጠቅመው ቀኝ ይሉታል እነሱ። ያ ጥገኛ በደም ካልጠራውን ዋጋ እያስከፈለ ይሄዳል። ምክንያቱም ፍጹም ጦርነት እንደሚጎዳ ያውቃል። ፍጹም ሰላም ደግሞ ስራ እንደሚያመጣበት ያውቃል። እዛ ውስጥ እየዋለለ መኖር ይፈልጋል። ሪፖርት ይጽፋል ይላል። የአካባቢውን ሰላም በራስ አቅም ማስከበር እንችላለን ይላል። 3 ዓመት ሙሉ መከላከያ ሲኖር በሀገር አቅም የሰለጠነ ነው። የኢትዮጵያ መከላከያ ሰራዊት ተልኮ አገር እንጂ ዞን፣ ወረዳ፣ መንደር ሊጠብቅ አይችልም። የፖለቲካ ስራ መስራት፣ በራስ አቅም ጸጥታውን ማደራጀት፣ ከላይ እስከታች ህብረተሰቡን ሳይኮሎጂካል በአብዛኛው የጎሬላ የሽምቅ ውጊያ በባህሪው መረጃን ህብረተሰብ ውስጥ የሰገሰገ ነው። ይህንን የማንቃት የማስተባበር ምን ማድረግ ሳይችል ይቀርና ሪፖርት ይልካል። በቃ እንደዚህ አድርገናል ውድድት ምናምን ይላል። ከዛ ደግሞ ያሳብባል። ወረዳው በዞን ያሳብባል፣ ዞኑ በክልል ያሳብባል፣ ክልሉ በፌደራል ያሳብባል። እንደዚህ ያለ እዛው እየዳከራ ቢወድቅም እድሉ ነው። ደስተኛ ነው። የጭቃ ነው፣ ቢጥልም ለጭቃ ነው። እንደዚህ የሆነ ንጹሃንንም ይጎዳል። አጠቃላይ በጥቅሉ እድል የሚባል ይኖራል። ይሄ ዘመኑን አለመገንዘብ ነውና ሻቢያዎች በውሎ ፕሮግራምን ብያቸዋለሁ። ሐሳቤን አቅርቤያለሁ። እኔ ሚሊተሪ ሳይንስ ለማንበብ ሞክራለሁ። ትንሽ የመረዳት ሊኖር ይችላል። ሻቢያዎች የሚያሳዝኑ አሁን እዚህ ምሽግ ሲቆፍር ይውላል። ሻቢያ ያለውን በቃ መካናይዝድን ምናምን ግረኛውን አምጥቶ በዚህ በግንባር 19 በቃ በዚህ የሂውማን ዌብ ላይ ነው። በማንኛውም ሰዓት በሰርጂካል ኦፕሬሽን አስመራ ከተማ ሙሉ ለሙሉ በቁጥጥር ውስጥ ሊሆን እንደሚችል፣ ምጽዋ ሙሉ ለሙሉ በቁጥጥር ውስጥ እንደሚሆን፣ አሰብ ይሰማተር ፈሚኒት ያ በቁጥጥር ውስጥ ሊሆን እንደሚችል ያንን ረስቶ በቃ ልክ ያ ናቅፋ ሜንታሊቲ ኖስታልጂያው አሁንም እዛ ናቅፋ ሄደን ምሽግ ቆፍረን እነፈትለ ወርቅ አሁን አህያ ለጭነትና ለመጓጓዣ አህያና ግመል በየቀበሌው እንዲዋጣ ይህን ያህል ድርቆሽ እንዲዘጋጅ ምናምን ተብሎ መመሪያ ተሰጥቷል። ከዛ በአህያ የብሬን ጥይት ምናምን እሱን ጭነህ ሸካካክ እያልክ በቃ ትወጣለህ በግመል ላይ ምናምን። ያ የቆየ ነው እና አሁን ያለው የኢትዮጵያ ዝግጅት ኤኒዌይስ ሲጀምሩት መረጃውን ይህንን እናዝ። የፋኖ ታጣቂዎች አዲጉደም እና
የመካናይዝድ ስልጠና ደግሞ አብያዲ ላይ የአርሚ 60 እየተሰጠ መሆኑን አዲጉደም፣ ሳምረ፣ የጭላ፣ አስገደ፣ ረሃዋ የሚባል ቦታ የእግረኛ ስልጠና 100% የተረጋገጠ መረጃ መሆኑን እናስ በተመሳሳይ ሻዕቢያና የሱዳን ወታደራዊ ኃላፊዎች በመሆን በቋራ በኩል ማሰልጠኛ ለመክፈት እየተነጋገሩ ነው ያሉ። ይሄን ቋራን ይዞ መተከልን ይዞ በአካባቢው የሚንቀሳቀሱ ጽንፈኞችን መከታተል እርምት መውሰድ ያው አስፈላጊ ነው። የሚሰሩት ሰዎች ስላሉ እዚህ ላይ ብዙ ጊዜ እንትን አልልም። ይህን ካልኳችሁ ከትናንት በስቲያ የሶማሊያ ፌዴራል መንግስት ፕሬዚደንት ሐሰን ሼክ መሐመድ ቀደም ብለው ኳታር ነበሩ። ዘን ወደ ሳውዲ አረቢያ ሄዱ። ከሳውዲ አረቢያ በቀጥታ ወደ ካይሮ ነው የሄዱት። በዛ ካይሮ በነበራቸው እንግዲህ የሁለትዮሽ መሪ ከፕሬዚደንት አብደልፈታህ አልሲሲ ጋራ ሐሰን ሼክ መሐመድ ተወያይተዋል። ደማቅ የሞቀ አቀባበል ተደርጎላቸዋል። በተመሳሳይ በጋራ ጆይንት የሆነ ፕሬስ ብሪፊንግ መግለጫ ሰጥተዋል። በዚያ መግለጫቸው ላይ አብደልፈታህ አልሲሲ የግብፅን የግዛት አንድነትና ሉዓላዊነት ለማስጠበቅ የጸና አቋም አለን፣ ሙሉ ለሙሉ ከግብፅ ጎን ከሶማሊያ ጎን እንቆማለን። and then Sisi vows Egypt will stand by Somalia's unity የሚል ይህንን መግለጫ አቅርበዋል። ዘን ይህንን መግለጫ ከሰጡ በኋላ እንግዲህ እንደምታስታውሱት ስምምነት አላቸው። ሶማሊያና ግብፅ ወታደራዊ ስምምነት አድርገዋል ኦገስት 2024 ላይ ሪመምበር ጃንዋሪ 1 2024 ኢትዮጵያና ሶማሌላንድ ሜሞራንደም ኦፍ አንደርስታንዲንግ በፈራረማቸውን ተከትሎ ያ የነበረውን የቅርብ ጊዜ ስለሆነ ነው። ዘን ኦገስት 2024 ላይ ወታደራዊ ስምምነት ተፈራረሙ። ዘን በወቅቱ አትሚስ ነበር አፍሪካ ትራንዚሽን ሚሽን ኢን ሶማሊያ፣ አሁን ወደ አውሶም አፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ሆኗል። በዛ ኃይል እናሰልፋለን፣ የጦር መሳሪያ እንረዳለን ብለው ያው የምታስታውሱት ነው። በመርከብ የጦር መሳሪያ አምጥተው የሰጧቸው አለ። እሱን ኦገስት 2024 ሶማሊያና ግብፅ ወታደራዊ ስምምነት ተፈራርመዋል። በተመሳሳይ ሶማሊያና ሳውዲት አረቢያ ወይም ሪያድ ወታደራዊ ስምምነት ፈርመዋል። በዛሬው ዕለት ስምምነቱን በአህመድ ሞአሊም ፊቂ የሶማሊያ መከላከያ ሚኒስትር በሶማሊያ በኩል ልዑል ካሊድ ቢን ሳልማ የሳውዲ አረቢያ መከላከያ ሚኒስትር ሆነው በጋራ ፈርመዋል። እዚህ ስምምነታቸው የመከላከያ ተቋማቶችን ማጠናከር፣ በሌላ መልኩ ዲፌንስ ስትሬንግዝኒንግ የሚል ነው። ፕሮቪዥኖችን ነው የምነግራቸው። የስምምነቶችን በስልጠና በወታደራዊ ትጥቅ በሰው ኃይል ልውውጥ እና ወታደራዊ መረጃዎችን በመለዋወጥ ሼሪንግ ኦፍ ኢንቴሊጀንስ በሚል የተቀመጣለ። ሁለተኛው የቀይ ባህር ሰላም ደህንነት ሬድ ሲ ሴኩሪቲ በሚል የተቀመጠ ነው። to protect the critical maritime of the Red Sea corridor and the Bab al-Mandab straight from foreign interference and piracy። ስለዚህ ይህ ምናልባት የሬድ ሲ ሴኩሪቲ ከኢትዮጵያ አንጻር እንዴት ነው የምናየው? ሶማሊያና ሳውዲ አረቢያ ያደረጉትን። ምክንያቱም to protect the critical maritime of the Red Sea corridor and the ባብ ኤልመንደብ እስከ እንግዲህ ባብ ኤልመንደብ የሶማሌላንድ ነው የሚቀርበው። ነገር ግን ይህን ሬድ ሲ ደግሞ ሶማሊያ በሶማሌላንድ በኩል ካልሆነ በቀር ያው ገልፍ ኦፍ ኤደን የኤደን ሰላጤ የቀይ ባህር አንድ አካል ስለሆነ እንጂ አረቢያን ሲ ነው፣ ኢንዲያን ኦሽን ነው ረዥሙ የሶማሊያ የሚሆነው። ኦፍ ኮርስ በዚህ በፑንትላንድ በኩልም የተወሰነ የቀይ ባህር ተዋሳይ ናቸው የገልፍ ኦፍ ኤደን ስላለ። ስለዚህ እስከ ባብ ኤልመንደብ ድረስ መግቢያ ድረስ ፎሪን ኢንተርፈረንስ ከተባለ ምን ማለት ነው? በሌላ መልኩ በርበራ ላይ እስራኤል ወታደራዊ ጣቢያ ይኖራታል የሚላል። ስለዚህ እሱን ለመከላከል ነው ማለት ነው። ምክንያቱም ምን ብለዋል ሐሰን ሼክ መሐመድ? ሶማሌላንድ እስራኤል ለሶማሌላንድ የሀገር እውቅና ስትሰጥ 3 ጉዳዮችን ከግምት ውስጥ አስገብታ ነው። ስምምነቱ ያ ነው። አንደኛ የጋዛ ተፈናቃዮችን ሶማሌላንድ ላይ ለማስፈር ሴትልመንት ኦፍ ዲስፕሌስድ
ፓለስቲኒያንስ ኢን ሶማሌላንድ የሚለው ማለት ነው። ሁለተኛ አብርሃም አኮርድን ለመፈራረም ኦኬ እሱን ይፈራረሙ ምንም ችግር የለብኝም ይላል ሐሰን ሼክ መሐመድ የሶማሊያ ፌዴራል መንግስት ፕሬዚዳንት። ሶስተኛው ደግሞ ሚሊታሪ ቤዝ ነው። ሚሊታሪ ቤዝ በፍጹም አንፈቅድም፣ እሱ ከሆነ አንፈቅድም እስከ መጨረሻው ሲል የአልጀዚራ ጋዜጠኛ ምን ይለዋል? ምን ታረጋላችሁ ሲለው እስከ መጨረሻው እንዋጋለን። ስለዚህ በርበራ ላይ ፎሪን ኢንተርፈረንስ ከተባለ መቼም አሜሪካ ቤዝ ቢኖራት ምንድን ነው የሚያደርጉ የሚለውን ሌላ ጉዳይ ነው። ምክንያቱም ሳውዲ አረቢያም አሜሪካ ስላለው አሜሪካ ሳውዲ አረቢያ ላይ ትልቁ ቤዝ ስላለው ማለት ነው። ኤር ቤዝ አለው፣ ሚሊተሪ ቤዝ አለው፣ የምናባል ቤዝ ሁሉ አላቸው። የእስራኤል ጉዳይ ይመጣል ማለት ነው። ሬድ ሲ ሴኩሪቲ። ሶስተኛው ደግሞ ሚቹዋል ስትራቴጂክ ኢንተረስት የሚል ነው። የወታደራዊ ስምምነታቸው ቱ ስታብላይዝ ሆርን ኦፍ አፍሪካ አሚድ ሽፍቲንግ ፓወር ዳይናሚክስ ኤንድ ሪጂናል ስታቢሊቲ። አሁን የአፍሪካ ቀንድ የኃይል ሚዛን ሽፍት ላይ ነው ያለው። ለምሳሌ ዘክራድልን ጠቅሼ ሰፊ የሆነ ምልከታ ያናጋርቻቸዋለሁ። እንደገና እንመጣበታለን። በነገራችን ላይ ሳውዲ አረቢያ፣ ግብፅ፣ ፓኪስታን፣ ተርኪሽ፣ ሶማሊያ ሳይለንት ቢሆንም ጅቡቲ በአንድ ሳይድ አሉ። በሌላ መልኩ ደግሞ እስራኤል፣ ዩናይትድ አረብ ኤሚሬት፣ ህንድ፣ ኢትዮጵያ በሳይለንት ቢሆንም ኬንያና ሳውት ሱዳን በአንድ ዊንግ አሉ። አሁን እዚህ ውስጥ አንድ መሰረታዊ ጉዳይ ማየት ያለብን ስለ ኢንተረስት ነው እንጂ የኢትዮጵያ መንግስት የሶማሊያን የግዛት አንድነትና ሉዓላዊነት ላይ እንደሚያከብር በአንካራ አግሪመንት ፈርመናል። ደፍነትሊ ከራሳችን ስትራቴጂክ ኢንተረስት አንጻር ዋናው ፍላጎታችን የራሳችን ሲአክሰስ እንዲኖረን ሶቨሪን ሲአክሰስ ነው የምንፈልገው። ሶቨሪን ሲአክሰስ እሱም ግልጽ ነው። አሰብ እሱም ግልጽ ነው። ቀይ ባህር ነው የምንፈልገው። ለኢኮኖሚያዊ እድገታችን ግን ኢትዮጵያ ትልቅ ሀገር ስለሆነ አንድ ሰፊ ስለሆነ ትልቅ ሀገር ስል በጣም ከፍተኛ ቁጥር ያለው ህዝብ ስላለ የማደግ ፖቴንሻሉ ሃይ ስለሆነ በ2050 ከ24 ዓመት በኋላ የኢትዮጵያ ህዝብ ፕሮጀክሽኑ ከ230 ሚሊዮን ገደማ ይሆናል። ይህ ህዝብ ብታመርትለት ይበላል፣ ያመርታል። ብዙ ጨርቃጨርቅ ፋብሪካ ያስፈልገናል፣ ብዙ ቢራ ፋብሪካ፣ ብዙ ዳቦ ፋብሪካ፣ ብዙ እርሻ። እንደዚህ ዝም ብለህ በአንድ ሲዝን ሳመር ሲዝን ብቻ ምርት የሚሆን አይሆንም። አመቱን ሙሉ ማምረት መቻል አለብን። ብዙ ቤት መገንባት አለብን። የቤት ግንባታ ኮንስትራክሽን ሴክተሩ ያድጋል። ብዙ ስልክ ያስፈልገናል፣ ሴልፎን፣ ብዙ ኢንተርኔት። የማደግ ማርኬት ነው። የህዝብ ብዛት እውነት ነው፣ ሊያብሊቲ ነው። ፊት ፑርሊ ማኔጅድ ከሆነ አንደር ማኔጅድ ከሆነ አሴት ነው ደግሞ ፊት ዌል ማኔጅድ እና ደግሞ በመሰረታዊ መልኩ ለማደግ የሚያስችል ወሳኝ የሆነ ግብዓት አለ። ያለንበት ቀጠና ያለንም ሪሶርስ ያው ብዙ በመለላክ ምናምን ይሄ ሚዲያውን የሸፈነው እኛና እነሱ በሚል የተለላኪው ባንዳው በ24/7 ኢትዮጵያን አጨልሞ ለማሳየት የሚደረገው ጥረት ነው እና ብዙ ደግሞ ያው የተቃውሞ ድምጾች ከኢትዮጵያ ፖለቲካ አንጻር ብዙ ጊዜ ከትናንት እስከ ዛሬ ጎላ ብለው ይሰማሉ። ለምን ናሽናል ኢንተረስት ብሔራዊ ትርክት በዚህ ጉዳይ ላይ አንደራደርም ምናምን የሚባል ነገር ገና አልፈጠርንም። ለውጦች መሻሻል አለ ወይ? ያ ደፍነትሊ አለ። ይሄ ሪጂናል ምንድነው የሚለው ሚቹዋል ስትራቴጂክ ኢንተረስት ሲልና ቱ ስታብላይዝ ዘ ሆርን ኦፍ አፍሪካ አሚድ ሽፍቲንግ ፓወር ዳይናሚክስ ኤንድ ሪጂናል ስታቢሊቲ ይላል። ሁለት ጎራ አለ። በሌላ ጎራ ደግሞ እነ ግሪክ አሉ ፍላጎት ያላቸው፣ እነ ቆጵሮስ አሉ ፍላጎት ያላቸው፣ ህንድ አለ በጣም ቦልድ የሆነ በተለይ IMEC የምንለው ይሄ ኢንዲያ ሚድል ኢስት ኢሮፕ ኢኮኖሚክ ኮሪደር በስፋት ህንድ ደግሞ አሁን ከአሜሪካ ጋር የተፈራረመው ጉዳይ አለ። ሮብ ከነገ በስቲያ ደግሞ ቤንጃሚን ኔታንያሁ ወደ አሜሪካ ይጓዛሉ። በምን ጉዳይ ሊነጋገሩ ይችላሉ የሚለውን ከትናንት በስቲያ አይ ቲንክ ወደ እናንተ አድርሻለሁ። ይሄ ባለበት ሁኔታ አሁን ግብፅ እንዳልኳችሁ ኦገስት 2024 ላይ ሚሊታሪ አግሪመንት አላት። ሶማሊያና ሳውዲ አረቢያ ይሄው ዛሬ የተፈራረሙት። ኦኬ ተጨማሪ ማንበብ ከፈለጋችሁ ጋርዌ ኦንላይን ዛሬ በ9/2/2026 ያወጣው
ዘገባ አለ። ምን ይላል? ሶማሊያ ሳውዲ አረቢያ ሳይን ዲፌንስ ፓክት ቱ ሽፍት ሆርን ኦፍ አፍሪካ ፓወር ባላንስ። ስለዚህ ይህ ሽፍት ሲደረግ የሶማሊያ ሚሊተሪ ስትሬንግዝ የሶማሊያ የፖለቲካል ሪሊቫንስ እያደገ ሲሄድ እኛ እንዴት ነው ካውንተር ባላንስ የምናደርገው የሚለውን ማሰብ መተንተን ስላለብን ነው እዚህ ጉዳይ ላይ ጊዜያችንን የምናጠፋው። ይሄ በሆነበት ሁኔታ በዛሬው ዕለት የግብፅ ፕሬዝዳንት ኢጅፕት ሲሲ ሄድስ ቱ ዩኤኢ አፍተር ቶክስ ዊዝ ሶማሌ ሊደር ኢን ካይሮ ይላል። በዛሬው ዕለት ፊልድ ማርሻል አብደል ፈታህ አልሲሲ የግብፅ ፕሬዝዳንት ወደ አቡዳቢ ጉዞ አድርገዋል። በዛሬው ዕለት ከኛ ጋር ዩናይትድ አረብ ኤሚሬት ያላት ጠንካራ የሆነ ግንኙነት የሚታወቅ አንዳንዶቹ በተለይ የሻዕቢያ በቀቀኖች ምን ይላሉ? ይመጡና ዓለም አቀፍ እውቀት አለን፣ ቀጠናዊ እውቀት አለን፣ እናማክራለን፣ ትንታኔ ከኛ በላይ ንባብ ከኛ በላይ የሚሉ ቆሞ ቀር ተቸካዮች ኢሳያስ አፈወርቂ ናቅፋ ላይ ቁጭ ብሎ የነገራቸውን ያወጣውን አውጥተው አይ ኢትዮጵያ እኮ የምትዋጋው ከዩናይትድ አረብ ኤሚሬት አንጻር ነው፣ የአቡዳቢን ፍላጎት ነው። አቡዳቢ የማሪታይም ኤክሰለንስ ምንድን ነው? የማሪታይም ሱፐርማሲ ትፈልጋለች። ኦኬ ሆነና እሺ ተዋጋን ፎር ዘ ሴክ ኦፍ ዩኤ ኢንተረስት። እሺ ከዛ በአግሪመንት መቼስ ነገ ጦርነቱን አሸንፈን ከዛ አሰብ ወደ ኢትዮጵያ ተመለሰ ተባለ። ከዛ ደግሞ የሆነ ጊዜ በቃ የዛሬ 50 ዓመት ወይ የዛሬ 5 ዓመትም ከዩናይትድ አረብ ኤሚሬት ጋር ተኳረፍ። ልክ ዩናይትድ አረብ ኤሚሬት እና ሶማሊያ ጠንካራ ግንኙነት ነበራቸው እንደምታውቁት። የሴኪሪቲ፣ የፖርት አግሪመንት፣ የአቪዬሽን አግሪመንት ዝርዝር ነበራቸው። አልተስማሙ። ሳይስማሙ ሲቀር በሙሉ አግሪመንቶች ካንስል ተደረጉ። ይሄ አግሪመንት ካንስል መደረጉ ሶቨርኒቲን አሳልፈ ትሰጣለህ? ዩናይትድ አረብ ኤሚሬት አሰብ ላይ የድሮን መንደርደሪያ በተለይ በዋነኝነት ሀውቲዎችን ለመቀጥቀጥ ከሳውዲ አረቢያ ጋር ወዳጅ በነበሩበት ጊዜ ቤዛ አልነበራትም? እና የሻዕቢያን የየማንን የአሮጊቶችን እየነገሩህ ራሳቸውን ደግሞ ከዘመኑ ጋር የሚራመዱ ተንታኝ መስለው ይመጣል። የባንዳ ክፋቱ በተለይ የኢትዮጵያ ባንዳ በጣም አደገኛነቱ የሞራል ኤክሰለንስ አለው። አምባገነኖችን በመታገል ስም ነው ኢትዮጵያን የሚታገለው፣ ወይንም አይ መንግስትን የማይቃወም እንጂ የህዝብ ድምፅ ሆንኩ በሚል ስም ነው የሚመጣው። ደግነቱ ኢትዮጵያ ከትናንት እስከ ዛሬ እንኳን ዛሬ ትናንትም ባንዳ አላሸነፋትም፣ ዋጋ ግን አስከፍሏታል። በዚህ ከዩናይትድ አረብ ኤሚሬት ፕሬዚደንት ሼክ መሐመድ ቢን ዛይድ አልናህያን ጋራ ምን ሊወያዩ ይችላሉ ሲባል አሁን እንግዲህ እነሱ ናቸው የሚያውቁት ቴብላቸው ላይ። ነገር ግን ሜን አጀንዳ የሚሆነው አንደኛ የሶማሌላንድ ጉዳይ ነው። ግብፅ በፍጹም ሶማሌላንድ ሪኮግናይዝድ እንድትደረግ አትፈልግም። ምን ብያቸዋለሁ በመግቢያ? ሲሲ ቮውስ ኢጅፕት ዊል ስታንድ ባይ ሶማሊያስ ዩኒቲ ብለዋል፣ አረጋግጠውላቸዋል እዚህ ፕሬስ ሪሊስ። ስለዚህ አንድ ሶማሌላንድ እስራኤል የሰጠችውን እውቅና እንቃወማለን፣ እናንተና እስራኤል ደግሞ ዩናይትድ አረብ ኤሚሬት፣ እስራኤል፣ ኢትዮጵያ፣ ይህ አንዱ ፓወር ባላንስ ደግሞ ምንድን ነው አቋማችሁ? በዚህ ጉዳይ ላይ መነጋገር አለብን የሚል ይሆናል ማለት ነው። ሁለተኛ ጋዛ አንድ ያረጋቸዋል። የጋዛ ጉዳይ ሁለቱም የዶናልድ ትራምፕ ፒስ ቦርድ አባል ናቸው፣ ቦርድ ኦፍ ፒስ የሚባለው ማለት ነው። በዛ የጋዛ ሪሴትልመንት ጉዳይ እንዴት ነው የሚሆነው? ወይም ሮብ ደግሞ ከነገ በስቲያ ደግሞ ቤንጃሚን ኔታንያሁ ወደ ዋሽንግተን ያቀናሉ፣ በዚህ ጉዳይ ላይ ይነጋገራሉ። ሶስተኛው የናይል ጉዳይ ይነሳል። ናይል እንግዲህ ዶናልድ ትራምፕ ደብዳቤ ሲጽፉ እንደምታስታውሱት በቀጥታ ጥያቄውን ላቀረበው ለአልሲሲ ነው የተጻፈው። ከዛስ ግልባጭ ሲደረግ ለሱዳን፣ ለኢትዮጵያ፣ ለሳውዲ አረቢያና ለዩናይትድ አረብ ኤሚሬት ነው ግልባጭ ሆነው። ለምን? በሪጂናል ፖለቲክሱ ላይ እነዚህ ኢንፍሉዌንሻል ስለሆኑ። ስለዚህ ነገ ፕሬስ ሪሊዝ ላይ ሲሆን በጋራ ተስማሙ ሲባል ምንም እንትን እንዳትሉ። አሁን አንዳንዱ ይመጣና ዩናይትድ አረብ ኤሚሬት በቃ ኢትዮጵያን ካለቻት የሚል ነገር ሊመጣ ይችላል። ቀይ ባህር ለግብፅ አምሶሪ ናይል ለግብፅ የህልውና ጉዳይ መሆኑን ተስማሙ የሚል አንድ ይመጣል። በቃ ልክ ለምሳሌ
ከቱርክ ጋር በ40 ጉዳዮች ላይ ተስማሙ ብያቸዋለሁ። ከቱርክ ጋር በጋራ ኢኮኖሚውን ማሳደግ፣ ኢንቨስትመንታቸውን ከ9 ቢሊዮን ወደ 15 ቢሊዮን የማሳደግ ምናምን እያለ ይቀጥላል። ከዛ ውስጥ በእርግጠኝነት ያው እንድታዩቸው በሚል ነው። ከዛ ውስጥ ይመስለኛል 36 እና 38 36ኛው እና 38ኛው ማስታወሻዬን እኮ ማየው ወደ እናንተ አቅርቤ ስለነበረ ነው በዚህ ቀን ያቀረብኩትን ከምላችሁ በሚል ነው። እና 36 እና 38 አንደኛው ስለ ናይል ያወራል፣ ሌላኛው ስለ ሬድሲ ያወራል ማለት ነው። ስለዚህ ግብፅ በናይል ውሃ ላይ ላይፏ እንደተመሰረተ ምንም ጥርጥር የለው። የእኛም ላይፍ በዛ ነው የተመሰረተው። ስለዚህ በናይል ጉዳይ ላይ ይወያያሉ። ወተር ሴኩሪቲ የናይል ለግብፅ እጅግ በጣም ወሳኝ መሆኑን። ስለዚህ ምን ሊሆን ይችላል? ማደራደር ሊመጣ ይችላል በዩናይትድ አረብ ኤሚሬት በኩል። ጥሩ ነው በዩናይትድ አረብ ኤሚሬት ብታደራድረን። ለምን? የእኛም ፍላጎት ሬድሲ ስላለ። ከተነጋገርን ስለ ሁለቱ ውሃዎች ነው። በፍሬሽ ውሃው በናይል ላይ ተነጋግረህ ዜሮ ከፕ ምንም በማታረግበት ተነጋግረህ ኢትዮጵያ በታሪክ በተፈጥሮ በሁሉም ነገር የቀይ ባህር ንግስት የነበረችን ሀገር እንግዲህ የራሳችን ባንዳ 4 ኪሎ ሌላው ባንዳ ዲሃሎ ሆኖ በተለላችነት ሀገር አስገንጥሎ ልክ ዛሬ የአማራ ፋኖ ብሔራዊ ንቅናቄ የሚለው ጀግናው አርበኛው ምናምን የሚባለው በከታው ምናምን የምትለው የሚያፏጨው ተለላኪ ሁሉ ወልቃይትን አሳልፎ ለመስጠት እኮ ነው። እና ታሪክ ጥሩ ነው የተሻፋፈነው እንደዚህ ግላጭ መሆኑ ጥሩ ነው ማለት። አንዳንዴ ይሄ በሳር ውስጥ የሆኑ ባቡ የጭቃሽ ሆነው ነበረ። እና ዞሮ የናይል ላይ ስንወያይ ሬድሲ ላይ መወያየት አለብን። ከዛ ውጭ ልናቆመው አንችልም፣ ልንደፍነው አንችልም። ውሃ መፍሰሱን ይቀጥላል። በአግሪመንት ሲሆን ደግሞ ጥሩ ነው። እሱ በምን አግባብ በሚለው የሚታየው ሆኖ ማለት ነው። ሌላው እንግዲህ የሱዳን ጉዳይ ይወያያሉ። ሱዳን እንደምታውቁት አንደኛ ኳድስ የሚባሉት አራቱ ሳውዲ አረቢያ፣ ግብፅ፣ ዩናይትድ አረብ ኤሚሬት እና ዩኤስኤ አደራዳሪዎች ናቸው። እንግዲህ ዩናይትድ አረብ ኤሚሬት ራፒድ ሳፖርት ፎርሱን ዳጋሎን ትደግፋለች በሚል የሚቀርብ አለ። ግብፅ ደግሞ የሱዳን አርሚ ፎርስን አልቡርሃን ይደግፋል የሚል አለ። እዚህ ጋር የማይታረቁ ጉዳዮች ካሏቸው በእነዚህ ጉዳዮች ላይ ይወያያሉ። ሳውዲ እና ዩኤም ያለውን ጉዳይ እንዴት አድርጋ ግብፅ ልታስታርቅ በምችልበት ጉዳይ ላይ ይወያያሉ። ሌላው እንግዲህ ባይላተራል ኢሹ ያው የሁለትዮሽ የንግድ ኢንቨስትመንት ምናምን በቀይ ባህር ቀጠና ላይ የጋራ ኢንቨስትመንት ማድረግ በሚሉ እነዚህ ውይይቶች ይኖራሉ። ሌላው አልጄሪያ እና ዩናይትድ አረብ ኤሚሬት አሁን በጣም ከፍተኛ የሆነ ዲተሮሬት እያደረገ ነው። ለምን? አልጄሪያ ከሳውዲ አረቢያ ጋር ጠንካራ ግንኙነት አለው። አልጄሪያ ከግብፅ ጋር አለ። የእነዚህ ኢንፍሉዌንስ የአልጄሪያ ፕሬዚዳንት ከዩናይትድ አረብ ኤሚሬት ጋር ያለንን የአቪዬሽን የአየር ትራንስፖርት አግሪመንት እንሰርዛለን በሚል ስም ጠርቶን ባይናገርም ከሁሉም ጋራ የአረብ ሀገር ወንድሞቻችን ጋር ጥሩ ግንኙነት አለን፣ ከአንድ ሀገር ጋር ግን በውስጥ ጉዳያችን ይገባል ምናምን የሚል ትንተናዎች እንግዲህ ዩናይትድ አረብ ኤሚሬት ነች በሚል የተቀመጠ አለ። በእነዚህ ጉዳዮች ላይ እና ከሶማሊያ ጋራ ሶማሊያ በሙሉ የማሪታይምም የሴኪሪቲም ሌሎች የልማት ፕሮጀክቶችን በሙሉ አቋርጣለች። ይሄ ለሶማሊያ ይጠቅማታል ወይ? አይኤስአይኤስ እንዲጠናከር አልሸባብ፣ ሌሎች ደግሞ በፌዴራል መንግስቱና በቀጠና በዚህ በሪጂናል ገቨርንመንት በተለይ በፑንትላንድ እና በጁባላንድ መካከል ያለውን ይሄን የፖለቲካል ፍራክሽን የበለጠ አያሳድገውም ወይ የሚለውን አብረን የምናየው ነው የሚሆነው። ለምን ጁባላንድ እና ፑንትላንድ በጣም በወሳኝነት ፑንትላንድ ጁባላንድ ከኪስማዮ ፑንትላንድ ደግሞ ይሄ ምንድን ነው ለአርኤስኤፍ ሚሊተሪ የሚጓጓዝበት ነው ምናምን እየተባለ በተከታታይ ሲቀርብ የነበረ አንድ ጉዳይ አለ እና በእነዚህ ጉዳዮች ላይ ኤንዌይስ አንድ ወደብ አላቸው የፑንትላንድ ፖርት አለ። በእነዚህ ጉዳይ እዛ ላይ ነው በወሳኝነት ገቢ የሚያገኙት። በዛ ምክንያትም የሁለቱም መሪዎች ነው የወደብ እና የወደብ ጉዳይ እኮ የፌዴራል መንግስቱ አይደለም ከማንኛውም ሀገር ጋራ ከምንፈልገው ሀገር ጋራ መስራት መብታችን ነው በሚል ሲያቀርቡ የቆዩት ነገር አለ። ስለዚህ ቦሳሶ
የቦሳሶ ፖርት ማለት ነው። ቦሳሶና ኪስማዮ ላይ በከፍተኛ ደረጃ ገቢ ኢንቨስትመንት የሚያገኙ ሪጅኖች፣ ክልላዊ መንግስቶች ከዚህ ነው። ድሮ ይህንን በሶማሊያ ላይ ይህን ሊፈጥር የሚችለውን ጉዳይ ግብጽ ለማስታረቅ ለማስማማት ጥረት ልታደርግ ትችላለች የሚል ጉዳዮች አሉ። ኢትዮጵያ በዚህ ረገድ ሽፍት እያደረገ ባለው ቀጠናዊ የሪጅናል ፓወር ባላንስ ላይ ምን አይነት አስተላለፍ ሊኖረን ይገባል የሚለው ነው። እንዳልኳችሁ ነገ በጋራ ስምምነት ተብሎ የጋራ ሁለቱ ግብጽና ዩናይትድ አረብ ኤሚሬት በጋራ በሚሊተሪ ላይ ይሰራሉ። በናይል ጉዳይ እንደዚህ ነው፣ በሬድሲ ጉዳይ እንደዚህ ያሉ ምናምን ሲባል በቃ ይመጣል የሆነ በቃ ጀንፈል ይመጣና በቃ አሁንም ዩናይትድ አረብ ኤሚሬት እኮ ኢትዮጵያን ተወቻት ምናምን የሚል ትንተና ይዞ ይመጣል። ማንም መርሳት የሌለበት ኢትዮጵያ የውጭ ጉዳይ ፖሊሲዋን ብሔራዊ ጥቅሟን ለሌላ ሀገር ኪራይ አልሰጠችም። የሚከራይ ሰው ነው፣ ተለላኪ ሰው ነው። ፕሮጀክሽን ኢፌክት የሚባለው ሌባ እናት ልጇን አታምነውም እንደሚባል ሌባ ስለሆነ ተለላኪ ስለሆነ ከሻቢያም ከዚህ ከአዲሃሎም ከግብፅም ከፈርዖኖች የሚልከው ሁሉ ካገኘ እና እንዲያው በቃ ብልጽግናንም ይጥልልኛል ወይ አብይን ይጥልልኛል ብሎ ካሰበ ምጣዱ የሚሰበር ችግር የለውም የሚል አገርንና አላፊ የሆነውን መንግስት ፓርቲ መሪ እና ከዘላለማዊ ከሀገር ክቡር ጠቅላይ ሚኒስትሩ ከምሰሶ ካሉት ጋር ያን መለየት የማይችል ተለላኪ ሁሉም የሚለላክ ይመስለዋልና የሚፈጠር ነገር የለም። ትልቅ ሀገር ነን፣ ብቻችንን መቆም የሚያስችል አቅሟለን፣ ብቻችንን ቆመን እናውቃለን። እንኳን ዛሬ ዓለም ብቻህን የምትቆምበት የሌለው በዚህ መልቲፖላር በሆነበት ጊዜ ማለት ነው። በዚህ ረገድ በነገራችን ላይ ግሪክ ለሶማሌላንድ እውቅና መስጠት አለባት የሚሉ ሰፋፊ ትንተናዎች ይመጣሉ። ለምሳሌ ግሪክ ሹድ ሪኮግናይዝ ሶማሌላንድ በሚል የኤኢአይ የአሜሪካን ኢንተርፕራይዝ ኢንስቲትዩት ታዋቂ የሆነው ጸሐፊ ሩቢን በጣም በመካከለኛው ምስራቅ ኢንሪስት የሆነ ኖሌጅ ያለው ሰው ነው። አንደኛ ግሪክ የአውሮፓ የንግድና የኢነርጂ ማዕከል የሆነ ነው። ሁለተኛ ግሪክ በዲሞክራሲ የሚታወቅ ሀገር ነው። ስለዚህ ኒው ዲሞክራሲ የሆነ ኢንስቲትዩሽናል ላይ ዲሞክራሲ ላይ ለባለፉት 30+ ዓመታት አይዲያል የሆነ ዲሞክራሲ በቀጠናው ላይ የሚተገብረውን ሀገር ግሪክ እውቅና ልሰጥ ይገባል የሚል አለ። እንደምታውቁት ደግሞ ግሪክ እና ቆጵሮስ ሳይፕረስ በጋራ በመሆን ከእስራኤል ጋራ ሜዲትራኒያን ኔቶ የሚሉት የሜዲትራኒያን ኔቶ አግሪመንት የፈረሙበት ሁኔታ አለ። የኔታንያሁ ጉዞ የሮብ ጉዞ ዋሽንግተን የሚኖራቸው እነዚህ ጉዳዮች ይዘን ኢትዮጵያ ደግሞ አልሲሲ ወደዛ ሲሄዱ ምንድን ነው የሚለውን በደንብ ማየት መቻል አለብን። በአልሲሲ በኩልስ በቤንዛይድ በኩልስ ለአልሲሲ የሚነገራቸው ጉዳዮች በሬድሲ ጉዳይ ኦኬ የናይልን ጉዳይ እንፈታለን፣ ግን የሬድሲን ጉዳይ ሌሎች ጉዳዮች ላይ ይኖራሉ የሚለውን ሳውዲ አረቢያን በራሷ የሁለት የገልፍ ካንትሪስ የሚኖር ፉክክር በቀጠናው ላይ ያለውን ሰላም፣ እድገት፣ ብልጽግና፣ አንድነት ሊያናጋ ይችላል በሚል ንግግሮች አሉ። ቢኮዝ ዛት ናሽናል ኢንትረስት ስላለ እነዚህና ሌሎችን ጉዳዮች በደንብ አድርገን መተንተን ጠብሰቅ ያለ እውቀት መያዝና ኢትዮጵያ ከየት ወዴት እንዴት በሚለው ጉዳይ መነጋገር መቻል አለብን። ኢትዮጵያ እናት ሀገራችን ለዘላለም ትኑር። ታንኪዩ። አመሰግናለሁ።